የክልሉ ኢኖቬሽን ቴክኖሎጂ ቢሮ የ2018 በጀት ዓመት ሁለተኛ ሩብ ዓመት እቅድ አፈጻጸም ሪፖርትን ለቋሚ ኮሚቴው በቢሮ ኃላፊ በዶክተር ቦጋለ ቦሼ ቀርቧል። የቀረበውን ሰነድ መነሻ ያደረጉት የደቡብ ኢትዮጵያ ክልል ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ አባላት ለተነሱት ጥያቄዎች በቢሮ ኃላፊ ዶክተር ቦጋለ ቦሼ ምላሽ ተሰጥቷል። ስትራቴጂካዊ ጥናቶችን ወይም መዘገየት ጋር ተያይዞ የኢሰስ ሰንሰለትን ትንተና እና የምርምር ጥናቶች ሰነዶች ተዘጋጅተው ወደ ተግባር አለመግባታቸው የቢሮ ስራ ከዕለት ተዕለት ተግባራት ባለፈ በጥናት ላይ የተመሰረተ ለውጥ ለማምጣት ገና ብዙ መስራትን ይጠብቃል። ፒአር ባይዘው የሰው ስምርት የሰው ሀብት ልየታ ምናምን አይደለም፣ ከዛ በላይ ነው። አገልግሎት በጊዜ ማድረስ፣ አገልግሎት የሚፈልገው ሰው ሳይቸገር ማግኘት፣ ተቋማት ከአዚዝ ወጥቶ ወይም ከነባሩ አሰራር ወጥቶ መታረም የሚያካትት ስለሆነ የቀረበው ኮሜንት ተገቢ ነው። ያንን የምናስተካክለው ይሆናል ከመብራት ጋር ተያይዞ። ስለዚህ እኛ እንደ ቋሚ ኮሚቴም ብዙን ጊዜ አማራጭ ፈልጉ ነው። ምክንያቱም ይሄ ጉዳይ እየተፈታ አይደለም። ይሄ ተቋም ደግሞ ለሌሎች ተቋማቶች ወይም ቢሮዎች ሞዴል መሆን አለበት። ሀገሩ ካስቀምጠው ወይም ከሰጠው ተልዕኮ አንጻር የመብራቱ ጉዳይ ማነቆ የሆነባቸው ኃይል አማራጭ አንጻርም የጀመርናቸው ነገሮች አሉ። ጄኔሬተር አቅርቦትን ለማመቻቸት ሞክረናል። እሱም ተጠግኖ እዛ አካባቢ ያሉት ችግሮች ዘላቂ በሆነ የኛ ብቻ አይደለም፣ የኛ ኢኖቬሽን ቢሮ ነው። ከኛ ጋር ተጓዳኝ ሆኖ ያሉ ቢሮዎች አሉ። ክልል ምክር ቤት አለ፣ ቱሪዝም ቢሮ አለ። የምንፈታው ችግር የነሱንም ጭምር ነው መሆን ያለበት። አሁን ለኛ የምትሆን ያይል ጄኔሬተር ብንገዛ ትክክል አይደለም። አሁንም ኢኖቬሽን አስተሳሰብ አልመጣልንም ነው። ኃይል ቆጣቢ በሆነ መንገድ የሁሉንም ተቋማት ችግር በጋራ የሚፈታ አይነት የተጠና መሆን ስላለበት ይህንን ስራ እየሰራንን ያለ ነው። በእርግጠኝነት ይሄም በሚቀጥሉት 2-3 ወራት ውስጥ በዚህ ዘርፍ ጉልህ ለውጥ የሚታዩት ይሆናል። ዲጂታል ኢኮኖሚን ከማሳደግ አንጻር በየተቋማቱ ፍላጎቶች አሉ። ፍላጎቶቹ የሳይንስና የኢኖቬሽንና ቴክኖሎጂ ቢሮ ብቻ አይደሉም። እያንዳንዱ ተቋም ዲጂታል 2030 ብለን ስንነሳ እያንዳንዱ ተቋም ከመረጃ አደረጃጀት ጀምሮ የሳይበር ሴኩሪቲ ጉዳይ እንደተጠበቀ ሆኖ እያንዳንዱን ነገር ዲጂታላይዝ እያደረገ ከመሄድ አንጻር ስራዎችን የሚፈልጉ ነገሮች አሉ። ለዚያ ደግሞ የእናንተ ተቋም ሞተር ነው። ያንን ለማሳካት ቢሮዎቹ ጥያቄ አቀረቡም አላቀረቡም ለቢሮዎቹ የሚያስፈልጉ ግብአቶችን እነዚህ ነገሮች እንዲህ ቢሆኑ መልካም ነው የሚለውን ከእናንተም ወደዛ ሄዶ ለተፈጻሚነቱ መትጋት መቻል ይኖርባቸዋል። ሳይበር ሴኩሪቲ ክሪቲካል ኢሹ ነው። ዳኝነትን በኦንላይን ይሰጣል ይላል ፍርድ ቤት። እንዴት ይሰጣል? ማኑዋል የሆነ ዳታ ይሄ እንኳን አርቲፊሻል ሰው ኮፒ አድርጎ አስመስለው በሚያቀርብበት በዚህ ወቅት ላይ ሳይበር ደህንነቱ ሪሊ ተጠብቆለት ዳኝነት ይሰጣል ወይ? ምስጢር ሲያዛል ወይ? ዳኞች ምንድነው ምስክሮች ምስጢር ቃል በአግባቡ ይቀመጣል ወይ? ይሄንን ችግር ሁሉ የሚፈታ ዘርዘር ያለ ኢፔመንት መጀመር አለበት። ከዚህ በኋላ የግዴታ ገንዘብ ሚኒስቴር ወይም ፋይናንስ ቢሮ ሄደን ገንዘብ መጠየቅ ያለብን አይመስለኝም። እዚሁ ሆነን ኦንላይን ላይ ጭነን የተፈቀደልን በጀት እዚሁ ማናገኝበት ምን ምክንያት አለ? ትልቅ ተቋም ሲሄድ ተቋሙን ተከትሎ መሰረተ ልማት የመምጣት እድል ይኖረዋልና ኢትዮ ኮደርስን መሰልጠን ካለባቸው ታች ቀበሌ ያለ የመንግስት ሰራተኛ ጨምሮ ነው መሰልጠን ያለበት። ነገር ግን አክሰሱን ካላገኘ እዛ አካባቢ ኔትወርክ እንዲሄድ ከማድረግ አንጻር ከቴሌኮሙኒኬሽኖች ጋር በቅንጅት በቅርበት መሰራት ቢችል ምናልባት ያልነውን ቁጥር የመድረስ እድሉ ከዛም በላይ መስራት ይቻላል። ለዚህ የተከበረው ምክር ቤት ድጋፍ የሚያስፈልጋል። እኛም ያንን አስበንበት የተሰጠችውን ትንሿን ሀብት በአግባቡ አብቃቅተን ለመጠቀም እየሞከርን ያለ ነው። ኢትዮ ኮደርስ ላይ በእርግጠኝነት እንደ ክልል ወደ ኋላ የቀረንበትን ፓርት ለማሻሻል የሚያስችል ስራ አሁን እየሰራን ያለ ነው። ለዛ ነው ሰኔ ላይ በእርግጠኝነት ክልላዊ እቅዳችን አችብ እናደርጋለን። በባለሙያ ታግዘው የሚሰሩ የመንግስትን ሀብትና በጀት እንዲቀንሱ ለማድረግ እናንተ የምትሰሯቸውን ስራዎች እቅዶችን ባታሳንሷቸው ይመረጣል። ከዛ ውጪ ግን ከአፈጻጸም አንጻር የሚፈልገው ሀብት ይታወቃል፣ የሚፈልገው ጥረት ይታወቃል። የሰው ኃይልና የሰው ኃይል ብቃቱም ምን ያህል እንደሆነ ይታወቃል። ያንን በማሟላት በተቻለው አቅም ባላችሁ አቅም ሳትለግሙ በመስራታችሁ በምክር ቤት ስምም ልናመሰግን እንወዳለን። ቢሮ በበጀት ዓመቱ እስካሁን ባለው አፈጻጸም ያሳየውን ጠንካራ ጎን በማጎልበት የመረጃና ሪፖርት ጥራት ጉድለት እንዲሁም የመሰረተ ልማት አለመሟላት በደካማ አፈጻጸሞች የተነሱ ጉዳዮችን በቀጣዩ ትኩረት እንዲሰጠው የቋሚ ኮሚቴ ሰብሳቢ ወይዘሮ መቤት ወንድሙ አሳስበዋል።